በጣም የሚያምር በጣም ቆንጆ ወጥ ሰርታችሁ ጨው ከሌለው እንደማይጣፍጠው ሁሉ ሰውም እናንተን ለማስደሰት በጣም የሚያምር ፕሮግራም አዘጋጅቶ በምትወዷቸው ሰዎች ታጅባችሁ ያንን ፕሮግራም ለማክበር እዛ ቦታ ላይ ስትቆሙ አንድ ነገር ከሌለ ያንን ፕሮግራም ደስታ አይሰጣችሁም። እሱም ደግሞ የልባችሁ ሰው፣ የምትወዱት ሰው፣ የወደፊት የምትሉት ሰው፣ ትልቅ ቦታ ያላችሁ ሰው፣ በጣም የምትወዱትና የምታፈቅሩት ሰው እዛ ቦታ ላይ ካልተገኘ ያነ ፕሮግራም አይደምቅም። ትናንትና በሃይሚና በብሩኬ መካከል የተረዳሁት እሱን ነው። የሃይሚና የብሩኬ ፍቅር በቃል ሳይሆን በተግባር ነው የሚገላለጹት። ይህንም ደግሞ ከነሱ አፍ ሰምታችኋል። የኔና ያንተ በቃል ሳይሆን በተግባር የሚገለጽ ነው ብለዋል። ገባቸው አይደለ? ብሩኬ በጣም ምንም የጎደለው ፕሮግራም አልነበረም። ቤተሰቦቹ፣ ጓደኞቹ በጣም ታጅቦ ነበረ። ሲገባ ግን የኔ የሚላት ሴት፣ የሚወዳት ሴት እዛ ቦታ የለችም። ያለ እሷ አላከብርም አለ ብሩኬ። ስለ ሃይሚ ብዙ ነገር ይባላል። ብሩኬ ግን ያለ ሃይሚ ምንም ነገር ማድረግ አይችልም። ገባችሁ አይደለም? ምንም ነገር ማድረግ አይችልም። ሃይሚም እንደዛው። ሁለቱም አንድ አይነት ናቸው። እናንተ ምናልባት ፍቅርን በቃላት የምትጠብቁ ሰዎች ካላችሁ መቼም ስለማይገላለጹ አትጠብቁ። ምክንያቱም እነሱ በተግባር ፍቅር ይኖራል እንጂ አይወራም ብለው የሚያምኑ ሰዎች ስለሆኑ ማለት ነው። ሃይሚ በጣም የምታስገርመኝ፣ በጣም የምታስደንቀኝ፣ ከሷ ብዙ ነገር ተምሬያለሁ ከምላችሁ በላይ ማለት ነው። የትንሽ ትልቅ የፕሮግራም አመራር አያችሁ አይደለ? በጣም ስነ ስርዓት ያላት ልባም ሴት፣ ለምትወደው ሰው እስከ ጥግ ድረስ የምትሄድ በጣም ጀግናና ስማርት የሆነች የስራ ሴት ናት። የሰው ወሬ፣ የሰው አሉባልታ የማይገድባት ስራዋንና ስራዋን ብቻ የምትሰራ። ብሩኬ የወንዶች ቀብራራ፣ ጀግና፣ ስማርት፣ ለወደደው እስከ ጥግ ድረስ የሚሄድ የእናቱ ልዑል። እንኳንም ተወለድክ። እውነት በሴት እንደ ሃይሚ፣ በወንዶች ደግሞ እንደ ብሩኬ። እውነት የብሩኬን የመሰለ ልጅ መውለድ፣ እንደ ሃይሚ አይነት ሴት መውለድ መታደል ነው። እውነቴን ነው የምላችሁ። እኔ የሁለቱም ወዳጅ ነኝ። ምንም ልታደርጉኝ አትችሉም። ገባችሁ አይደለ? እኔ ሁለቱንም በጣም ነው የምወዳቸው። እህትና ወንድሞቼን እንደምወዳቸው ሁሉ እነሱንም በጣም እወዳቸዋለሁ። እህቴንና ወንድሜን አለያይቼ ማየት ስለማልችል እኔ ለሁለቱም አንድ ናቸው፣ ለእኔ ማለት ነው። ጥፋት እንኳ ካየሁኝ ብሩኬ ትክክል አይደለም፣ ሃይሚ ትክክል አይደለሽም ብዬ መናገር የምችል ነው እንጂ አንዳቸውን ዝቅ አንዳቸውን ከፍ የማደርግ ሰው አይደለሁም። ምንም ነገር ሊመጣ ይችላል ማለት ነው። እኔ የሁለታቸውም ወዳጅ ነኝ። የሁለታቸው ደስታ ያስደስተኛል። ሲያዝኑ በጣም አዝናለሁ፣ ሲስቁ ስቃለሁ። የታዘብኩትን ነገር ልንገራችሁ። ቲክታክ ላይ በዋናው አካውንታችሁ የሁለቱ ወዳጅ የምትመስሉ ግን ደግሞ በፌክ አካውንት ደግሞ ፎቶአቸውን የምትዘቀዝቁ፣ የሃይሚን ፎቶ ትዘቀዝቃላችሁ፣ ትሳደባላችሁ፣ የብሩኬንም እንደዛው የምታደርጉ አንዳንድ ሰዎች አላችሁ። የክፋት ጥግ የምታስቡ ማለት ነው። ሰው ያየኛን ከምትሉ ፈጣሪ ያየኛን ብላችሁ አስቡ። ምክንያቱም ሰው የዘራውን ነው የሚያጭደው። እና ሁል ጊዜ ለሰው ልጅ መልካም እንሁን። ሰው ሲደሰት እንደሰት፣ የሰው ደስታ ያስደስተን ለማለት ያክል ነው። እና ውድ ቤተሰቦቼ እንግዲህ ትናንትና በጣም የሚያምር ፕሮግራም ነበረ የተዘጋጀው። በጣም ደስ የሚል ነበረ። ሃይሚዬ እንዳያቸዋት ያዘጋጀችው ፕሮግራም በጣም ያምራል። ንጉሷን ለማስደሰት፣ ቀብራራዋን ለማስደሰት ከፍ ዝቅ ብላ አያቸዋት እንዴት እንደምታምር ፕሮግራም እንዴት ብላ እንደምትመራ። እውነቴን ነው። ኤቢኤስ ላይ ራሱ እዛ ውስጥ ብትሰራ እኔ በጣም ደስ ይለኛል። አይታችኋታ? ጋዜጠኛ ራሱ ፕሮግራሙ እንዴት አድርጋ ስትመራ እንደነበረ በጣም ነበር ያስደመመችኝ። እና ከዚህ በላይ ከፍታችሁን፣ እድገታችሁን፣ ስኬታችሁን ለማየት ያብቃን። በጣም ብዙ ወዳጅ ያላችሁ፣ በጣም ብዙ አፍቃሪ ያላችሁ፣ የሰውን መውደድ የሚሰጥ ደግሞ እግዚአብሔር ነው እና ከዚህ በላይ ከፍ በሉ። ብዙ ነገር አስተምራችኋል። ለወጣቱ ማስተዋል ከተቻለ ማለት ነው። እንዴት ተብሎ ሰውና ሰው መተሳሰብ እንዳለበት፣ ጓደኛ ተሆኑ እንዴት መተሳሰብ እንዳለበት፣ ፍቅር እንዴት እንደሚኖር
በቃላት ድርደራ ሳይሆን በተግባር የምትኖሩ አንዳችሁ ለአንዳችሁ ክፋት የሌላችሁ እድገታችሁን ብቻ የምታስቡ ሰውን እንዳድግ ከፍ እንድል የምትመኙ ሰዎች ልጆች ናችሁ፣ ወጣቶች ናችሁ እና መጨረሻችሁን ያሳምርላችሁ። ከዚህ በላይ ከፍ በሉ። ያሰባችሁት ሁሉ ይሳካላችሁ። ቤተሰባችሁን ለማስደሰት ያብቃችሁ። እናንተም ደግሞ አንድ ሆናችሁ ካሰባችሁ ደረጃ ደርሳችሁ ደግሞ የእናንተን ፍሬያችሁን፣ ደስታችሁን፣ ስኬታችሁን እኛም ደግሞ ለማየት ያብቃን። እድሜ ጤና ካለ ሁሉን ነገር እናያለን እና ትናንትና በጣም ያምር ነበረ። ብሩኬ ግን በቃ ያለ ንግስቷ ኬኩን አልቆርስም አለ። በቃ ኧረ ይመችህ ይመችህ ነው ምልክ እንዲህ ነው በቃ። ሀይሚ ያለ ብሩኬ፣ ብሩኬ ያለ ሀይሚ እውነት ድምቀት የለውም፣ ውበት የለውም። የሆነ የኔ የምትሉት ሰው ከጎናችሁ ከሌለ በጣም ነው የሚደብረው እና ከዛም አያይዛችሁ ደግሞ አንዳንድ ሰዎች ስትናገሩ ነበር። በነገራችን ላይ ሁላችሁ የቤተሰብ ፍቅር አለ፣ የእናት ፍቅር አለ፣ የወንድም ፍቅር አለ፣ የእህት ፍቅር አለ። ሁሉም የተለያየ ቦታ አላቸው። ይህን ደግሞ ማወቅ አለባችሁ። የፍቅረኛ ቦታ አለ። ይህን ደግሞ ማወቅ አለባችሁ። ዝም ብላችሁ ዘሎ ጉብ ብላችሁ አትሳደቡ፣ አስተውሉ። እያንዳንዱ ቪዲዮ ሲለቀቅላችሁ እነዚህ ልጆች ምን ለማለት ፈልገው ነው፣ ምን እንትን ለማለት ፈልገው ነው፣ በደንብ አድርጋችሁ አስተውሉ። እውነቴን ነው የምላችሁ። በዚህ ሰሞን የሚለቀቁ ቪዲዮዎች ለእኔ ግን በጣም ደስ የሚሉ ናቸው። እዚህ ቲክታክ ላይ ለሚሳደቡ፣ ቲክታክ ላይ ጥያቄ ለሆነባቸው፣ ግራ ለተጋቡት መልስ ነው እየተሰጣቸው ያሉት። ግን እነሱ እየገባቸውም እየተረዳቸውም አይደለም። እናንተም አትረዱም። ምንም ማድረግ አይቻልም። ቪዲዮውም ይቀጥላል፣ ፕራንኩም ይቀጥላል፣ ፕሮግራሙም ይቀጥላል፣ ደስታውም ይቀጥላል፣ ስኬቱም ይቀጥላል። እሺ ቤተሰብ እና ቤተሰብ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ለምታበረታቱኝ አመሰግናለሁ። መልካም ጊዜ። ወዳችኋለሁ ሁላችሁንም።